ውጭ ሀገር ለመሄድ ቀላሉ መንገድ በትምህርት ነው። እኔም በ2018 በስተዲ ቪዛ ነበር ወደ ዩሮፕ ለመጀመሪያ ጊዜ ሄድኩት። ከዛ በኋላም ከ16 በላይ ሀገራት ትራቭል ማድረግ ችያለሁ። ኤጀንሲም ከፍቼ ከ600 በላይ ተማሪዎች ዩሮፕ ሄደው እንዲማሩ አመቻችላቸዋለሁ እና በዛ ጊዜ ውስጥም 6 ቪዛ አግኝቻለሁ፣ የእንግሊዝና ዩኤስኤን አጠቃለው ማለት ነው። እና እዚህ ቪዲዮ ላይም በትምህርት እንዴት አድርጋችሁ መውጣት እንደምትችሉ ሲምፕል በሆነ መንገድ ክሊር አድርጌ ያስረዳችኋለሁ። ግን ይህ ቪዲዮ እዚህ ስኮላርሺፕ አፕላይ አድርጉ፣ እዚህ ዩኒቨርሲቲ አፕላይ አድርጉ፣ እዚህ ሀገር አፕላይ አድርጉላችሁ ሳይሆን መጀመሪያ ገና አፕሊኬሽናችሁን ለመጀመሪያ ጊዜ ስትጀምሩ ጭንቅላታችሁ ላይ የሚመጣላችሁን ጥያቄዎች የሚመልስላችሁ ነው። ቪዲዮ መጨረሻ ላይም ከየት መጀመር እንዳለባችሁና የት አፕላይ ማድረግ እንዳለባችሁ ክሊር ዳይሬክሽን ይኖራችኋል። ምክንያቱም አሁን ለመጀመሪያ ጊዜ አፕሊኬሽናችሁን ስትጀምሩ በኤጀንሲ ላርግ፣ ራሴ ላርግ ወይም የት አፕላይ ላርግ የሚለውን ከመጠየቃችሁ በፊት ብዙ ጥያቄዎች ማይንዳችሁ ላይ ይመጣላችኋል። ከእነሱም ውስጥ አንዱ መጀመሪያው ባለኝ ዶክመንት መጀመሪያ የት አፕላይ ማድረግ እችላለሁ የሚለው ነው። ስለዚህ ባላችሁ ዶክመንት የት አፕላይ ማድረግ እንደምችሉ በዲቴይል ዝርዝር ሀገሮችን ብሬክዳውን አድርገን እናየዋለን። ሌላው ደግሞ የትኛው ሀገር ይሻለኛል የሚለውንም በብር አኳያ አድርገን በሪኳየርመንት አኳያ አድርገን በደንብ እናየዋለን። እድሜያችሁ ትልቅ ቢሆንም ትምህርት ከጨረሳችሁ ረጅም ጊዜ ቢሆናችሁም የት አፕላይ ማድረግ እንደምትችሉም ክሊርሊ እዚህ ቪዲዮ ላይ ያሳያችኋለሁ። ሃይ ስኩል ባጨርሱና ዲፕሎማ ካላችሁ ራሱ በትምህርት መሄድ የምትችሉበት መንገድ አለ። እሱንም ቼክ እናደርገዋለን። ያላችሁ ገንዘብም ትንሽ ከሆነ አፎርደብል የሆኑ መንገዶችን እናያለን። እንዴት አድርጋችሁ አፎርድ ማድረግ እንደምትችሉ ክሊር አድርጌ አስረዳችኋለሁ እዚህ ቪዲዮ ላይ። ሙሉ የስተዲ ፕሮሰሱንም በ4 ሲምፕል ስቴፕ ከፋፍዬ አስረዳችኋለሁ። የመጀመሪያው ስቴፕ የሚሆነው ኦልሬዲ ስለ ትምህርት አፕሊኬሽን የምታውቁትን ኢንፎርሜሽን ዲባንክ ማድረግ ነው። እሱም ብዙ ተማሪዎች ጋይስ ውጭ ሀገር ከመሄድ የሚይዛችሁ ነገር ኦልሬዲ የምታውቁት ነገር ነው። አንደኛው ስኮላርሺፕ። ብዙ ሰው ወደ ውጭ በስተዲ መሄደ ሲባል ፉል ስኮላርሺፕ ነው ኤክስፔክት የሚያደርጉት። ግን በፉል ስኮላርሺፕ አይደለም ብዙ ተማሪ ወደ ውጭ ሀገር የሚሄደው። አንደኛ ፉል ስኮላርሺፕ ለማግኘት በጣም ኮምፒቲቲቭ ነው፣ ሪኳየርመንታቸውም በጣም ትልቅ ነው። ስለዚህ ለማግኘት ያላችሁ እድል በጣም ትንሽ ነው። ስለዚህ አማራጫችሁ ያለ ስኮላርሺፕም መሄድ የምትችሉበት ግን አፎርደብል የሆኑ ቦታዎች ማግኘት ትችላላችሁ። ስለዚህ ያለ ስኮላርሺፕም ቢሆን አፎርድ ማድረግ የምትችሉት ኢቨን በነፃ መማር የምትችሉባቸው ዩኒቨርሲቲዎች አግኝታችሁ መሄድ ትችላላችሁ። ናው ሁለተኛው ሚስ አንደርስታንዲንግ ደግሞ ኤጅ በጣም ከሄደ ጋፒር ትምህርት ከጨረሳችሁ ረጅም ዓመት ጊዜ ቢኖራችሁም ሃይ ስኩል ካልጨረሳችሁም በዲፕሎማ ቢሆንም ያላችሁ እነዚህ ነገሮች እንደራሱ ቢኖሩ ውጭ ሀገር በስተዲ ስቲል መሄድ ትችላላችሁ። ዋናው የት እንደሚገኝ እነዚህ ኦፖርቹኒቲዎች የት እንዳሉ ማወቅ ነው። ስለዚህ እሱንም ግልጽ አደርግላችኋለሁ። ግን እነዚህ ነገሮች ከመሄድ አይዟችሁም። እነዚህን ሚስ አንደርስታንዲንጎች ክሊር ማድረግ አለባችሁ መጀመሪያ። ሁለተኛው የምናየው ፖይንት ደግሞ የት መሄድ እንደምትፈልጉ እና እዛ ቦታ ለመሄድ የሚያስፈልጋችሁን ሪኳየርመንት ነው። አሁን ለምሳሌ ብዙ ጊዜ ሰው የሚሳሳተው አንድ ሰው ዩኤስ ከሄደ በሆነ የትምህርት አፕሊኬሽን የአፕሊኬሽን ደጋግሞ ይሞክራሉ፣ ለእነሱ የሚሰራ ይመስላችኋል። ግን ሪኳየርመንቱን ላታሟሉ ትችላላችሁ። ስለዚህ እያንዳንዱን ሀገር ሪኳየርመንት በደንብ ዲቴል ማወቅ አለባችሁ። ምክንያቱም ለሆነ ሰው የሆነው ፕሮሰስ ለእናንተ ላይሆን ይችላል። ናው ብዙ ጊዜ 2 ዴስቲኔሽን ነው ብዙ ጊዜ መሄድ የሚፈልገው ዩኤስ፣ ካናዳ ወይም ዩሮፕ። ስለዚህ ጀነራላይዝ አድርገን ዩሮፕ አፕላይ ለማድረግ የሚያስፈልጉትን ሪኳየርመንቶች እና ዩኤስ አፕላይ ለማድረግ የሚያስፈልጉትን ሪኳየርመንቶች እናያለን። ከዛ በኋላ ቪዛ የማግኘት እድላችሁ እንዲጨምር የት አፕላይ ማድረግ እንዳለባችሁ ክሊር አይዲያ ይኖራችኋል ማለት ነው። የዩኤስ እና ካናዳ እና ዩሮፕን በደንብ ብሬክዳውን ከማድረጋችን በፊት አንድ ነገር አስታውሱ። አሁን ስኮላርሺፕ አይደለም ታርጌት የምናደርገው፣ ፉል ስኮላርሺፕ አይደለም። ምክንያቱም ፉል ስኮላርሺፖች ኢንትሪ ሪኳየርመንታቸው በጣም ትልቅ ነው፣ ግሬድ ሪኳየርመንታቸው በጣም ትልቅ ነው። ብዙዎቻችን ደግሞ እሱ ካታጎሪ ውስጥ ፎል አናደርግም። ስለዚህ ዋትስ ደ ሞስት አፎርደብል የሆነ መንገድ እና ቪዛ ሰክሰስ ሬቱ በጣም ትልቅ የሆነ መንገድ ነው ፊገር አውት ለማድረግ እየሞከርን ያለ ነው። ስለዚህ ወደ ዩኤስኤ አፕሊኬሽን ስንሄድ መጀመሪያ ማወቅ ያለብን ወጪ ነው። ዩኤስ እና ካናዳ አፕላይ ስታደርጉ ለወጪው መዘጋጀት አለባችሁ። አንደኛ DS 160 አፕላይ የምታደርጉት አለ፣ የትምህርት አፕሊኬሽን አፕላይ ስታደርጉ እሱን አፕላይ ለማድረግ ከኤምባሲ አፖይንትመንት አንድ ላይ $515 አካባቢ ልታወጡ ትችላላችሁ። ከዛ በኋላ ዶክመንት ሪኮግናይዜሽን ደግሞ ለማስተርስ ዲግሪ ከሆነ አፕላይ የምታደርጉት ባችለር ዲግሪያችሁን ሪኮግናይዝ ማስደረግ አለባችሁ። እሱም ከ150 እስከ $250 ሊሆን ይችላል። ቱዊሽን ፊ ደግሞ በጣም ትንሹ ቱዊሽን ፊ የሚባለው ዩኤስ እና ካናዳ ውስጥ $5000 ወይም ከዛ በላይ ነው። 5000 ያው በጣም
ጀነረስ ሆኜ ነው ካገኛችሁ ራሱ በማለት እንጂ ጀነራሊ 10000 ወይም ከዛ በላይ ብላችሁ መውሰድ ትችላላችሁ ስለዚህ ቱዊሽን ፊውም እንደዛው ልታወጡ ትችላላችሁ ከዛ ወደ ቪዛ ሪኳየርመንት ደግሞ ስትሄዱ ቪዛ ኢንተርቪው ይኖራል ናው ቪዛ ኢንተርቪው እንደሌላው ሀገር አይደለም ትንሽ ከበድ የሚል ኢንተርቪው ነው ኦፍ ኮርስ በደንብ ፕራክቲስ አድርጋችሁ መግባት ትችላላችሁ ግን አጠቃላይ ዩኤስ እና ካናዳን ስናየው ሰክሰስ ሬቱ ላይ ስናየው ኢንተርቪው ትንሽ ብዙ ሰዎች ቪዛ የመሳካት እድላቸውን የሚቀንሰው ነገር ነው ሌላም ወጪ ጋር በተገናኘም ብዙ ፋክተሮች ስላሉ ሰክሰስ ቪዛ የማግኘት ሰክሰስ ሬታችሁ ብዙ ትልቅ አይደለም ቱዊሽን ፊው በጣም ያው ትልቅ ቱዊሽን ፊ ነው ያለው ኤክስፔንሶቹንም አጠቃላይ ዩኤስ እና ካናዳ ላይ ስትገቡበት እነዚህ ኤክስፔንሶች እንደሚጠብቃችሁ በደንብ ማወቅ አለባችሁ ስለዚህ ዩኤስ እና ካናዳ አፎርደብል አይደለም አፎርድ ልታደርጉት የምትችሉት ሰዎች አፕላይ ማድረግ ትችላላችሁ ምክንያቱም ዩኤስ እና ካናዳ ላይ ራሱ ዲፕ ማልገባው ምክንያት አድሚሽን ለማግኘት ከዩኒቨርሲቲ ቀላል ነው ኢቭን ቪዛ አፕሊኬሽናችሁ ራሱ እንዲሳካ እነሱም ያግዟችኋል ምክንያቱም ቱዊሽን ፊ የሚያስከፍሉት ትልቅ ነው ዩኒቨርሲቲውም ስለሚጠቀሙ በደንብ ሰፖርት ታገኛላችሁ ዩኤስ እና ካናዳ አፕላይ ስታደርጉ ግን ሪከመንድ ማላደርግበት ምክንያት ቪዛ ሰክሰስ ሬቱን በብዙ ተማሪያቸዋለሁ እና ኤክስፔንስ ዋይዝ ደግሞ ብዙ ሰው አፎርድ ማድረግ አይችልም ይሄንን ቦታ ስለዚህ the second option ባያዝድ ለሆን ይችላል ግን ሞስት ሪከመንድ ማድረገው ዩሮፕ ነው ለምን ሪከመንድ እንደማደርገው በዲቴል አሳያችሁ ነው የመጀመሪያው ሪዝን ዩሮፕ በስተዲ ከሄዳችሁ በኋላ ራሱ ወደ ዩኤስ መሄድ ብትፈልጉ ቪዛ የማግኘት እድላችሁ ከዩሮፕ አፕላይ ብታደርጉ ይጨምርላችኋል ብዙ ተማሪዎችም ወደ ዩሮፕ ሄደው በስተዲ ወይም በቪዚት ከዛ በኋላ ከዩሮፕ ሆነው ወደ ዩኤስ አርገው አፕላይ አርገው ሄደዋል ስለዚህ ዩኤስ ራሱ ቢሆን ፋይናል ዴስቲኔሽናችሁ ዩሮፕ አፕላይ ብታደርጉ ከዛ አፕላይ ብታደርጉ ሞር ቪዛ ሰክሰስ ሬታችሁ ይጨምራል ስለዚህ ይሄ መጀመሪያው አድቫንቴጅ ነው ሁለተኛው ደግሞ ኤጅ ሊሚት እና ጋፕ ይር ነው ናው ዩኤስ እና ካናዳ ዩኒቨርሲቲዎች ዩዥዋሊ ኤጅ ሊሚት አላቸው ዩኒቨርሲቲዎቹ የሚቀበሉት ብዙዎቹ ከ5 year ጋፕ ይር አላቸው ትምህርት ካቋረጣችሁ ከ5 ዓመት በላይ ከሆናችሁ ራሱ አድሚሽን ለማግኘት ይከብዳቸዋል ዩሮፕ ውስጥ ግን ጋፕ ይር ችግር የለውም ኤጅ ሊሚት ችግር የለውም ስለዚህ ምንም አይነት ኤጅ ላይ ብትሆኑም ትምህርት ከጨረሳችሁም ረጅም ጊዜ ቢሆናችሁም ዩሮፕ አፕላይ ማድረግ ትችላላችሁ ናው ሶስተኛው ሪዝን ሃይ ቪዛ ሰክሰስ ሬት አለ ትልቅ ቪዛ ሰክሰስ ሬት ነው ያለው ብዙ ጊዜ ቱዊሽናቸው በጣም ቺፕ ስለሆነ ተማሪዎቹም አፎርድ ያደርጉታል ብለው ኮንሲደርም ስለሚያደርጉ ነው ቪዛ ሰክሰስ ሬታቸው በጣም ትልቅ የሆነው ወደ ኤክስፔንሲቭ ከመሄዳችን በፊት ግን በጣም ብዙ ቾይሶች አሏቸው ዩሮፕ ውስጥ ብዙ ቾይስ ሲባል ሸንገን ቪዛ ነው አፕላይ ስታደርጉ የሚሰጧችሁ መጀመሪያ ላይ እና ይሄንንም 27 ሸንገን ካንትሪዎች ትራቭል እያደረጋችሁ መማር ትችላላችሁ በአንድ ቪዛ 27 የአውሮፓውያን ሀገሮች እንደፈለጋችሁ መዘዋወር ትችላላችሁ እና 27ቱም ሀገሮች ደግሞ የትምህርት ኦፖርቹኒቲ ያላቸውና ቾይሳችሁ በጣም ብዙ ነው ወደ ወጪው ስንመጣ ደግሞ በጣም ቺፕ ነው ቺፕ ስንል ኢቭን በነፃ መማር የምትችሉባቸው ዩኒቨርሲቲዎች አሉ ወደ እንደ ጀርመን ኦስትሪያ የመሳሰሉት ሀገር በነፃ መማር ትችላላችሁ ከ1000 ዩሮ በታችን በአመት እየከፈላችሁ መማር የምትችሉባቸው ሀገሮች አሉ እንደ ኢታሊ አይነት ማለት ነው ስለዚህ ኤክስፔንስ ዋይዝ በጣም አፎርደብል ነው ዩሮፕ አፕላይ ስታደርጉ አሁን ኤክስፔንሶቹ ላይ ስንመጣ ዶክመንት ሌጋላይዜሽን ነው ሊያጋጥማችሁ የሚችለው እሱም ወደ 10,000 ብር ልታወጡ ትችላላችሁ ቪዛ ፊውም ወደ 100 ዩሮ አካባቢ ነው ኦን አቨሬጅ እሱም 10,000 እና ፍላይት ቲኬታችሁን ነው ከቨር የምታደርጉት ኤክስፔንስ ዋይዝ ከዛ በኋላ ቱዊሽኑ ነፃ ከሆነ በነፃ ነው የምትማሩት ማለት ነው ጀስት ሊቪንግ ኤክስፔንሳችሁን ነው ከቨር የምታደርጉት ስለዚህ ዶክመንት ሌጋላይዜሽን ቪዛ ፊ እና ፍላይት ቲኬት መክፈል ከቻላችሁ ሌላ ማረሳው ፖይንት ባንክ ስቴትመንትም ማሳየት ከቻላችሁ ዩዥዋሊ ባንክ ስቴትመንት አቨሬጅ 6,000 ከ6,000 እስከ 8,000 ዩሮ ነው እንድታሳዩ የሚጠበቀው ባንክ ስቴትመንት ስለዚህ ባንክ ስቴትመንት ማሳየት ከቻላችሁ ፍላይት ቲኬት እና እነዚህን ዶክመንት ሌጋላይዜሽን እና ቪዛ ፊዎች መክፈል ከቻላችሁ ዩሮፕ አፕሊኬሽናችሁን አፕላይ ማድረግ መጀመር አለባችሁ ይሄ ደግሞ ኤክስፔንሶችን ደግሞ ማውጣት ማችሉ ከሆነ ብር ከሌላችሁ እንዴት አድርጋችሁ ዩሮፕ
በስተዲ መሄድ የምትችሉት የሚለው ኤክስቴንድድ ቪዲዮ ለብቻው ሰርቼላችኋለሁ። እሱን ቪዲዮ ቼክ አድርጉት። ናው ዩሮፕ የሚገኙት ሀገራት አፕላይ ለማድረግ ከወሰንም በኋላ ቀጣዩ ስቴፕ ሪኳየርመንቶች፣ ጀነራል ሪኳየርመንቶቹ ምንድን ናቸው? ዶክመንት ዋይዝ እና ግሬድ ዋይዝ የሚያስፈልጉት ነገሮች ምንድን ናቸው? ናው ባችለር ዲግሪ ዩዥዋሊ አፕላይ ለማድረግ የሚያስፈልገው ሃይስኩል ትራንስክሪፕት እና ማትሪክ ሰርቲፊኬት ነው። ናው አንዳንዶቻችሁ ማትሪክ ሰርቲፊኬት ውጤት ላይመጣላችሁ ይችላል። ናው ኢን ዳት ኬስ ዱባይ አፕላይ ማድረግ ትችላላችሁ። ሴፐሬት ቪዲዮ እንዴት አድርጋችሁ አፕላይ ማድረግ እንደምችሉ ሴፐሬት ቪዲዮ ሰርች ላችኋለሁ። እሱን ቼክ አድርጉት። ግን የዱባይ አድቫንቴጁ የመጀመሪያ ዓመታችሁን ዱባይ ከተማራችሁ በኋላ ሁለተኛ ዓመታችሁን ዩሮፕ ትራንስፈር አድርጋችሁ መጨረስ የምችሉበት ኦፖርቹኒቲዎች አሉ። ስለዚህ የመጀመሪያ ዓመታችሁን ወይም ሁለተኛ ዓመታችሁን ዱባይ ከጨረሳችሁ በኋላ ሁለተኛ ወይም ሶስተኛ ዓመታችሁ ላይ ወደ ዩኤስ ወይ ወደ ዩሮፕ ትራንስፈር አድርጋችሁ መጨረስ የምችሉበት ኦፖርቹኒቲ አለ። እሱን ቪዲዮ ሴፓሬትሊ ቼክ አድርጉ። ማትሪክ ሰርቲፊኬት ካላችሁ ግን ሃይስኩል ትራንስክሪፕት እና ማትሪክ ሰርቲፊኬታችሁ ካላችሁ አፕላይ ማለት ትችላላችሁ ዩሮፕ። ናው ለማስተርስ ዲግሪ ከሆነ ደግሞ አፕላይ የምታደርጉት ባችለር ዲግሪያችሁ እና ስቱደንት ትራንስክሪፕታችሁ ያስፈልጋል። ስቱደንት ትራንስክሪፕት ማለት ስቱደንት ኮፒ ነው። ስለዚህ ኮስት ሼሪንግ ካልከፈላችሁ ኮስት ሼሪንግ ከፍላችሁ ስቱደንት ኮፒውን ማውጣት ይኖርባችኋል ማለት ነው። ናው ሁለቱ ኢምፖርታንት ዶክመንቶች እነሱ ናቸው። ፓስፖርት ያው ዊዛውት ሳይንግ ይሄዳል። ፓስፖርት ማውጣት አለባቸው አፕላይ ለማድረግ። ናው በአይዲ ብቻ አፕላይ ልታደርጉባቸው የምትችሉባቸው ዩኒቨርሲቲዎች ሊኖሩ ይችላሉ። ግን ዩዥዋሊ ፓስፖርት አክሴፕታንስ ካገኛችሁ በኋላ ራሱ ፓስፖርት ስለሚያስፈልግ ካላወጣችሁ አሁኑን አውጡ። ሌላው ኢንግሊሽ ላንጉዌጅ ፕሮፊሸንሲ ላይ ሲመጣ ናው ዩሮፕ ውስጥ ትልቁ አድቫንቴጅ ስፔሻሊ ኦልሬዲ ዲግሪ ካላችሁ ቶፍል እና አይኤልቲኤስ አያስፈልጋችሁ። ማሳየት የሚጠበቅባችሁ ሚዲየም ኦፍ ኢንስትራክሽን ሌተር ብቻ ነው። ዲግሪያችሁን የተማራችሁት በእንግሊዝኛ እንደሆነ ከዩኒቨርሲቲያችሁ ማጻፍ ማለት ነው። እሱ ካላችሁ ያለ ቶፍል እና አይኤልቲኤስ ዩሮፕ ውስጥ አፕላይ ማድረግ የምትችሉባቸው ቦታዎች ብዙ አሉ። ባችለር ዲግሪ ከሆነ ግን ያላችሁ ዩዥዋሊ ቶፍል እና አይኤልቲኤስ ስፔሲፊክሊ ካላችሁ ይጠቅማችኋል። ግን ዱኦሊንጎ ቀለል የሚል እንግሊሽ ላንጉዌጅ ፕሮፊሸንሲ ቴስት አለ ዱኦሊንጎ የሚል፣ እሱን ዱኦሊንጎ ቴስት መውሰድ ትችላላችሁ ነው። እሱንም ሴፓሬት ቪዲዮ እሰራላችኋለሁ። ግን ዱኦሊንጎ እንግሊሽ ቴስት ብላችሁ ጉግል ላይ ሰርች ካረጋችሁ ይመጣላችኋል። ሳይን አፕ አድርጋችሁ በተደጋጋሚ ፕራክቲስ ቴስት ከፍላችሁ ከመውሰዳችሁ በፊት ፕራክቲስ ቴስት ተደጋጋሚ መውሰድ ትችላላችሁ እና እሱን ከያዛችሁ ሞር የማግኘት እድላችሁ ይጨምራል። ኢንትሪ ቴስትም ሊኖራችሁ ይችላል። እንግሊሽ ላንጉዌጅ ፕሮፊሸንሲ መውሰድ ካልፈለጋችሁ ደግሞ ኢንትሪ ቴስት የሚሰጡ ዩኒቨርሲቲዎች በጣም ብዙ አሉ። ስለዚህ ዶክመንት ዋይዝ ላይ ለማስተርስ ዲግሪ ከሆነ አፕላይ የምታደርጉት እንግሊሽ ፕሮፊሸንሲ ብዙ መጨነቅ አይጠበቅባቸው። ሚዲየም ኦፍ ኢንስትራክሽን ብቻ ካላችሁ ይበቃል። ለባችለር ዲግሪ ከሆነ ግን አፕላይ የምታደርጉት እንግሊሽ ላንጉዌጅ ፕሮፊሸንሲ አንዱን ውሰዱ። ከዱኦሊንጎ ከቶፍል ወይም ከአይኤልቲኤስ ሪከመንድ የምናደርገው እሱን ነው። ናው ግሬድ ላይ ሲመጣ ግሬድ ከ50 በላይ ካገኛችሁ ወይም ካለፋችሁ ግሬድ ኢነፍ ነው አድሚሽን ለማግኘት ዩሮፕ ውስጥ። ኢቨን ለማስተርስ ዲግሪ ራሱ አፕላይ ብታደርጉ 2.4 ወይም ከዛ በላይ ካገኛችሁ አድሚሽን ታገኛላችሁ ዩሮፕ ከሚገኝ ዩኒቨርሲቲ። ስለዚህ ግሬድ ሪኳየርመንቱ በጣም ትልቅ አይደለም። ብዙዎቻችሁ ኳሊፋይ ልታደርጉበት የምችሉት ግሬድ ነው የሚሆነው ማለት ነው ሪኳየርመንቱ ላይ ስንመጣ። ናው ሪኳየርመንቶቹን ካየን በኋላ ቀጣዩና የመጨረሻው ስቴፕ የሚሆነው የትኛው ዩሮፕ ሀገር አፕላይ ማድረግ እንደምችሉ መወሰን ነው። ናው ለመጀመሪያ ጊዜ እኔ አፕላይ ሳደርግ ቻይና ነበር በጣም ፖፑላር የነበረው እና እዛ አፕላይ እያደረኩ ነው የቤተሰብ ጓደኛ ዩሮፕ አፕላይ እንዳደረግ ስፔሲፊክሊ ኢታሊ አፕላይ እንዳደረግ ሪከመንድ ያደረገችኝ እና ትንሽ ኢንፎርሜሽን ምን ያህል ቫሉዌብል እንደሆነ አውቀዋለሁ። ኢንፎርሜሽኑን በነፃ ነው ያገኘሁት። ለእናንተም ሼር ማድረግላችሁ በነፃ ነው እና እያንዳንዱን ዩሮፒያን ሀገሮች ሙሉ ፕሮሰሳቸውን ክሊር አድርጌ በነፃ ዩቲዩብ ቻናሌ ላይ ፖስት አደርግላችኋለሁ እና ቪዲዮዎቹም ላይ በጣም ዲቴይልድ የሆነ ኢንፎርሜሽን ሙሉ ኢንፎርሜሽን ነው ማስቀምጥላችሁ። አፕሊኬሽን መቼ እንደሚጀመር፣ የሚያስፈልጉትን ዶክመንቶች፣ ልታወጡት የሚችሉትን ወጪዎች፣ ባንክ ስቴትመንት ስንት ማሳየት እንዳለባችሁ፣ ዩኒቨርሲቲ እንዴት አድርጋችሁ እንደምትመርጡና እንደምታገኙ፣ ኤምባሲ የሚያስፈልጉትን ዶክመንቶች፣ ፓርት ታይም ጆብ፣ ትምህርት እንደ ተማሪ የምታገኙትን አድቫንቴጆች በዲቴይል በደንብ ብሬክዳውን አድርጌ አስቀምጥላችኋለሁ። ፖስት ከማድረገው ዩሮፒያን ካንትሪዎች እናንተ አድቫንቴጅስ የምትሉትን መርጣችሁ አፕላይ ማድረግ ትችላላችሁ። ናው የመጀመሪያው ቪዲዮ ኢታሊ እኔ የሄድኩበትን ፕሮሰስ ለመጀመሪያ ጊዜ ኢታሊ ስለሄድኩ ስተዲ ፕሮሰሱን ብሬክዳውን አድርጌ ዩቲዩብ ቻናሌ ላይ ፖስት አድርጌላችኋለሁ። እሱም ቪዲዮ ቼክ አድርጉት። ዩሮፕ አፕላይ የምታደርጉ ከሆነ ኢታሊ አካቷት አንደኛው ሀገር መሆን አለበት። ምክንያቱም ኢቨን ከሄዳችሁ በኋላ ፉል ስኮላርሺፕ ግሬድ የማይወስነው በግሬድ ሳይሆን በኢንካም ቤዝድ ስኮላርሺፕ አለ። ማንኛውም ሰው አድሚሽን ካገኘ ከኢታሊ ዩኒቨርሲቲ
ማግኘት የሚችለው ስኮላርሺፕ አለ። እሱንም ሞክሩት እና ዩሮፕ ውስጥ ጥሩ ሰክሰስ ሬት ያላቸውን ዩሮፒያን ሀገሮች በዲቴይል በደንብ ሴፓሬትሊ ቪዲዮ ሰርች ዩቲዩብ ቻናሌ ላይ በነፃ ፖስት አደርግላችኋለሁ። እሱ ላይ ተከታተሉ። በጣም ዩስፉል ኢንፎርሜሽን፣ አጫጭር ኢንፎርሜሽኖች ደግሞ ቲክቶክ እና ኢንስታግራም ላይ ስለምለቅ ዩስፉል ሆኖ ልታገኙ ስለምችሉ ከስር ሶሻል ሚዲያ ታጋችንን ሼር አደርግላችኋለሁ። እሱንም ፎሎ አድርጉ። 212 ኮንሰልታንሲ ብላችሁ ሰርች ብታደርጉ ቻናላችንን ታገኙታላችሁ። አጫጭር ዩስፉል ኢንፎርሜሽን እዛ ላይ ፖስት አደርግላችኋለሁ። ናው ኤክስትራ ሰፖርት የምትፈልጉ ከሆነ የሆነ ያዘጋጀነው ፕሮግራም አለ። 212consultancy.com ዌብሳይት ላይ አፕላይ ብላችሁ ጆይን ማድረግ ትችላላችሁ።